ልጅቷ እኔን ነው የምትመስለው። ዲኤንኤው ተደርጎ እኔም በሰላም ህይወቴን ከልጄ ጋር ለዘላለም ልኑር፣ እናንተም ህይወታችሁን በሰላም ኑሩ ሲል እንግዲህ ለብሩኬና ለሀይሚ ነግሯቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ዛሬ እንግዲህ ብሩኬ መግቢያ ሰርቶ መጥቷል። እንደሰማችሁትም ቢኔን ቀጥሬዋለሁ፣ ላናግረው ነው። ይሄ ነገር ወደ ግጭት ወደ ጸብ ሳይገባ ከአንዳንድ ልጅቷን ይዛ መታ ዲኤንኤ እንድናደርግ ነው የምፈልገው። እኔ ላገኛት አልቻልኩም፣ በምንም ወይ ላገኛት አልችልም። ባለፈው መጥቼ ላገኛት አልቻልኩም። እንዲሁም ደግሞ አራስ ስለነበረች እኔም ማጨናነቅ አልፈለግኩም፣ ተመልሼ ሄጃለሁ። አሁን ግን ይሄን ነገር ሳልቋጭ መሄድ አልፈልግም። ስለዚህ በቢኒ በኩል ይዟት እንዲመጣ በሱ በኩል እናገኛታለን ብሎ እንግዲህ ቢኒን ጠርቶታል። ያው ቢኒም እግዚአብሔር ይስጠው እንግዲህ መጥቷል። ያው ያለውን ነገር አውርቷቸዋል። ግን ደግሞ ቤተሰብ ቢኒ እውነት ነው ያሳዝናል። ብዙ መስዋዕት ከፍሏል። ልጄ ብሏል። ብዙ ነገር ሆኗል። ግን እኔ አንድ ቅር ያለኝ ነገር አለ። እውነት ለመናገር መጀመሪያ አካባቢ እኔም ለቢኒ በጣም እያዘንኩለት ነበር፣ የእውነት ለመናገር ምክንያቱም በቃ አባት መሆን ስሜቱ ከባድ ነው። ያንተ ልጅ አይደለችም መባል ስሜቱ በጣም ከባድ ነው እና በጣም አሳዝኖኝ ነበር። ግን አሁን ላይ አንዳንድ የሆነ ነገር ውስጤን እየከነከነው ነው። ለምን በሉ ቢኒ እዩ ጋር የያዘባት ዶክሜንት አለ። እንግዲህ እዩ ደግሞ በተደጋጋሚ ሰምታችኋት ከሆነ ለብሩክ አሳልፈ ስጠው ብለው በጣም ብዙ ተመልካች እየጻፈለት ነበር፣ ለቢኒ ማለት ነው። ከዛ ቢኒ እንግዲህ ያን ነገር ከኔ እጅ አይወጣም ምናምን ብሎ ለብዙ ጊዜ ለሷም ነግሯታል፣ ለዩ ማለት ነው። እና እዩ ደግሞ ያ ዶክሜንት የሚጠቅመኝ እኔን ነው፣ ምን ያክል እንደሚጠቅመኝ እኔ ነኝ የማውቀው። ያ ዶክሜንት ከኔና ከቢኒ መውጣት የለበትም፣ የሚመለከተው እኔንና ቢኒን ብቻ ነው ብላለች። ስለዚህ ምናልባት እነሱ ብሩኬን ወጥመድ ውስጥ ለማስገባት ተነጋግረው የጠነሰሱት ዶክሜንትስ ቢሆን የሆነ ፊልም እየሰሩስ ቢሆን። ስለዚህ አንዳንዴ ማለት ነው ሰውን ድፍን ብሎ 100% ማመን ልክ አይመጣም። ምክንያቱም ብዙ ጊዜ እንደምናየው ያመናቸዋቸው የወደዳቸዋቸው ብዙ መስዋዕት የከፈላቸውላቸው ሰዎች ናቸው ህይወታችሁን የሚያበላሹት። እና አሁንም ብሩኬም እንዳንተ እኛም ለቢኒ አዝነንለታል በሆነው ባደረገው ነገር። እንግዲህ እውነቱን መድኃኒዓለምና መድኃኒዓለም ነው የሚያውቀው። የምሩን ነው እንደዚህ እያሆነ ያለው ወይስ እሱን እግዚአብሔር ነው የሚያውቀው፣ እኛ አናውቅም። ግን ብሩኬ መጠንቀቅ አለብህ። ቢኒንም ቢሆን እንደዚህ 100% ልብህን ከፍተህ ምስኪን ነው በቃ ምናምን ብለህ እንትን እንዳትል፣ ጠንቀቅ ብለህ የሆነ ገደብ ስጥ። ገደብ ለሁሉም ነገር ገደብ ያስፈልገዋል። እና በቃ እኛም እንደየነው አው ጥሩ ልጅ ነው፣ ያን ያክል ክፋት ያለው ልጅ አይደለም። ልጁን ለማግኘት እየጣረ ያለ አባት ነው። በምንረዳው መልኩ ተረድተነዋል። ግን ደግሞ 100% ደግሞ ቢኒ ጋር ልጁ እውነቱ የሱ ልትሆን ትችላለች፣ ሀቁ ሊሆን ይችላል፣ አናቅም። ግን ደግሞ እዛ ጋር አንተ ላይ ፊልም ለመስራት የሄዱበት ተነጋግረው ራሳቸውን እውቅና የሆነ አላ ለመፈመስ እውቅና ለማግኘት የእናንተን ስም በዛ መልኩ ተጠቅመው የሄዱበት ሚስጥርም ሊኖራቸው ስለሚችል ጠንቀቅ ማለቱ አይከፋም። 100% ቢኒንም ባታምነው ባይነኝ ብሩኬ ማለት ነው። ይሄ የራሴ መልእክት ነው። ከዛ በተጨማሪ ደግሞ ሀይሚ ምናልባት ቢኒ ደውሎ ብቻሽን ላግኝሽ ቢልሽ በጭራሽ እንዳትሄጅ፣ በጭራሽ ሀይሚ አደራ። ቤተሰብ ይሄን መልእክት ቆርጣችሁም ቢሆን ሜንሽን አድርጉልኝ፣ በጭራሽ ማለት ነው። ምክንያቱም እንደነገርኳችሁ ነው። አሁንም ቢኒን 100% እንዳታምኑት። ወዳጅ መስሎ ቀርቦ ከጀርባ ደግሞ ሌላ ቅንብር እያቀነባበረ ሊሆን ስለሚችል ጥንቃቄ ያለው ነገር ብታደርጉ ጥሩ ነው ብዬ ነው የማስበው። ከዛ በተጨማሪ እንግዲህ ቢኒ ልጅቷ እኔን ነው የምትመስለው ሲላቸው በተለይ ሀይሚ በጣም ነው ደስ ያላት። የምር በቃ ወደ ፈጣሪዋ ምስጋናዋን አድርሳለች። እንግዲህ እጆቿን ወደ ላይ አድርጋ ማለት ነው። የሆነ ስሜታዊ የሆናችሁ ደስ የሚላችሁ ነገር የለም? ደስ ሲላችሁ ስሜታዊ የምትሆኑት ከአንዳንድ ነው። በቃ እጇን ወደ ፈጣሪ የዘረጋችሁ ማለት ነው። የኔ እናት አዎ እንደዛ እንደምታረጊ በቅርቡ በጣም ባለሙሉ ተስፋ ነን፣ እኛ እርግጠኛ ነን። ብሩኬን በራሱ እርግጠኛ ሆኖ እየተናገረ ነበር እስከ ዛሬም። ግን ደግሞ እውነታውን የሚያረጋግጥ ከምንም በላይ ስላለ በዛ መልኩ እውነታው ተረጋግጦ አንቺም ሌላው ተመልካችም እውነቱን እንዲያቅ ስለሚፈልግ ነው እንጂ እሱ እንዳላደረገ ስቲል አሁን ድረስ እየተናገረ ነው። ልጅቷ የሆነ የፈለገችው ነገር አለ ወይ ደግሞ ብሩኬን በማጣት ቁጭት ላይ ናት።
በሆነ መንገድ ወደ እሷ መመለስ ፈልጋ ነው። ይሄ ግልጽ ነው፣ ሁሌም የምናገረው ነገር ነው። በራሷ መንገድ ጥራለች እኮ ቤተሰብ። በነገራችን ላይ እዚህ ጋር የማታውቁት ነገር ካለ ማለት ነው በውስጥ መስመር ብዙ ነገር ጥራለች። ወደ ሚዲያ ከመምጣቷ በፊት ወደ ሀይሚ ፎቶ እየላከች ሜሴጅ እየላከች ብሩኬን ብላ አልሰማሽም ብሎ መስሜው ጥጥ አድርጎ እንትን ሲላት ወደ ሀይሚ ፎቶ መላክ ጀመረች፣ ወደ ሀይሚ ሜሴጅ መላክ ጀመረች። ሀይሚም እንደዛው የተወሰነ ቀን ተጋጩ። ከዛ በቃ የለፍ ተባብሎ ወንድሙ የብሩኬ ወንድም መጥቶ አስታረቃቸው። ያ ነገር ታለፈ። ከዛ በኋላ አይ በቃ እንግዲህ አልተሳካልኝም፣ እሱንም ብቻውን አልኩ አልተሳካልኝም፣ በሷም በኩል በውስጥ መስመር የቻልኩትን ሞከርኩ አልተሳካልኝም። ስለዚህ ያለኝ አማራጭ ካሜራ ይዤ ወደ ሚዲያ መውጣት ነው ሆነ እቅዷ ማለት ነው። ያንንም ደግሞ አደረገችው በተግባር ወደ ሚዲያ ይዘው መጣች። ሚዲያ ላይ የሚይዘው ስትመጣ ተመልካችም ሆነ ብሩኬም ማንም ሰው ሊቀበላት አልቻለም። በእርግጥ ብዙ ብጥብጥ ፈጥራለች። ልጆቹ ሁለቱም ታማው ሆስፒታል እንዲገቡ፣ በግሉኮስ እንዲቆዩ፣ እንዲያለቅሱ፣ እንዲከፉ፣ እንዲያዝኑ በቃ ብዙ ነገር እንዲሆኑ አድርጋለች። ተመልካችም እርሱ በርሱ እንዲጋጭ እንዲከፋፈል በጣም ብዙ ነገር ሰርታለች። ይሄ የማይካድ ነው። ብዙ ነገር አድርጋለች። ብሩክን ወደ እሷ መመለስ ባትችልም ግን ደግሞ ብዙ ችግር የፈጠረች ልጅ ናት። ስለዚህ አሁን ላይ አልተሳካላትም ያ ሁሉ። አሁን ደግሞ ሌላ አጀንዳ ሌላ ጥንስስ ጠንስሳ ተዘጋጅታ የመጣች አይነት ነው የምትመስለውና ተመልካችም እዚህ ጋር በጣም ጥንቃቄ እንድታደርጉ አደራላችሁ እፈልጋለሁ። በምንም አይነት መልኩን ቀይራ አቅጣጫውን ቀይራ ብትመጣ እንኳን ማለት ነው ከብሩኬና ከሀይሚ ጎን 100% እንድትሆኑ አደራ ልላችሁ እወዳለሁ። በቃ ይሄንም በትዕግስት መወጣት አለብን። ከጎናቸው ሆነን ጠላትን እያሳፈርን ልክ እስከ ዛሬው ጠላትን እያሳፈርን ነው አይደለ? ከጎናቸው ሁለን እነሱም ያን ችግር እንዲያልፉት ከፈጣሪ በታች ከተመልካች ጋር ሆነው ሁሉንም ችግር አልፈው እዚህ ደርሰዋል። ስለዚህ አሁንም ምንም አይነት ኮሽታ ሳሰሙ በቃ እውነትም ካለ ዲኤንኤ ከዲኤንኤ ነው በቃ ትክክለኛ ዲኤንኤ። በነገራችን ላይ ከዚህ በፊትም አውርተናል። የመጀመሪያው ዲኤንኤ ሲመጣ የብሩክ ልጅ ነው እንኳን ቢባል አናምንም ብለናል። አሁንም አናምንም፣ ምክንያቱም አስቀይራ ሊሆን ስለሚችል። ብሩኬ ራሱ ናሙና ወስዶ ወይም ደግሞ የሆነ ቦታ ድጋሚ ተመርምሮ ያው ወጭ አለው፣ ምንም ጥያቄ የለውም። ግን ደግሞ በመጀመሪያ ዲኤንኤ በትክክለኛው መንገድ ከተደረገ ኦኬ ብሩኬ አሁን የዲኤንኤ ውጤት ምናምን እስከሚመጣ አዲስ አበባ ልንመለስ እንችላለን። አያስፈልግም። እዛ ሆናችሁ ስራችሁን ስሩ። እኛ ማበረታታችንን እንቀጥላለን። ከጎናችሁ ነን። ውጤቱን እዛው ሁሉንም ነገር ጨራርሳችሁ ብትመለሱ ደስ ይለናል። ምክንያቱም አታውቅም በምን በኩል ያ ውጤት ሊቀየር እንደሚችል ዶክተሩን በማግኘት በጉቦም በምንም ብዙ ነገር ሊካሄድ ይችላል። ምክንያቱም እች ልጅ 6 ወርና 7 ወር የፈጀባት ነገር እንዲህ በቀላሉ የሚፈታ አይሆንም። ብዙ ፈተናዎች ከፊት ለፊታችን ሊገጥሙን ይችላሉ። እውነት ለመናገር ተመልካች ማለት ነው። የባለፈው እንደውም ቀላል ሊሆን ይችላል። አሁን ልጅቷ አስባበት ከተነሳችሁ አንጻር የባለፈው ቀላል ነው የምንልበትም ጊዜ ሊመጣ ስለሚችል ራሳችሁን ዝግጁ አድርጉ። ጠንካራ መንፈስ ይዛችሁ ከጎናቸው ለመቆም መዘጋጀት አለብን ብዬ ነው የማስበው። በጸሎት ከምንም በላይ ደግሞ ጸሎት የማያሸንፈው ነገር የለም። ስለዚህ በቃ ሲሆን ራሷ እውነቱን ፍርጥርጥ አድርጋ ትናገራለች። ካልሆነ ደግሞ ዲኤንኤው ፍርጥርጥ አድርጎ እውነቱን እስከሚያወጣ ድረስ እንግዲህ እኛም ከጎናቸው ነን። ከዛ በተጨማሪ ደግሞ ቢኒ አንድ የተናገረው ነገር አለ። አንቺ ከብሩኬ ጋር ባታይሽ ባትመጭ ነው ያለው። ኖ ቢኒ በጭራሽ ይሄን ሀሳብ እንኳን አንተ ብሩኬም ተነጋግረው ቃል የተገባቡበት ነገር ነው። ብሩኬም አይፈልገው። ምክንያቱም ታስታውሳላችሁ ከዚህ በፊትም ካሜራ ደቅና ጠብቃ ቪዲዮ እያስቀረጠች እንደነበር ታውቃላችሁ። እሱ በማያውቀው እሱ ሳያውቅ እሷ ቀጥራ የሆነ ቦታ ላይ ግን ደግሞ ቪዲዮ እየተቀረጸ ነበር በድብቅ ማለት ነው። ስለዚህ አሁንም የምታደርገው የሆነ ተንኮል የሆነ ነገር ልታረግ ትችላለች። ወይ የሆነ እቅፍ ሂዳ ጥምጥምትልና እየሳመችው አይነት አስመስላ ልታስቀርጥና ወደ ሀይሚ ልትልክ ትችላለች። ከዛ ደግሞ ሀይሚ የሚሰማትን ታውቃላችሁ። ሴት ልጅ ናት። የፈለገ ብታምነው ሊሰማት ይችላል። ስለዚህ ያለ ሀይሚ እዩ ጋር ድርሽ የለም። በቃ ቃል ተገባብተዋል። ቃል መከበር አለበት። አለቀ። ተመልካችም አይፈልግም፣ ብሩኬም አይፈልግም፣ ሀይሚም አትፈልግም። በቃ ስለዚህ ቢኒ አዲስ ሀሳብ ማምጣትህ ልክ አይደለም። ከተናደደች ትናደድ፣ ጨጓራዋን ከላጠች ትላጥ፣ እኛ አያገባንም። እነዚህ ልጆች ፍቅረኛ ማቾች ናቸው። የብሩኬ ጉዳይ ሀይሚ ይመለከታታል፣ የሀይሚ ጉዳይ ብሩክ ይመለከተዋል። ሀይሚ ያለችበት ቦታ ብሩክ አለ፣ ብሩክ ያለበት ቦታ ሀይሚ አለች።
እንዲሁም ኦዲየንስ ማለት ነው። ስለዚህ የእሷ ገና ለገነው የእሷ ፍላጎት ይሟላል ተብሎ ልጁ ወጥመድ ውስጥ መግባት